ከዛ በኋላ መስማት የምትፈልጊውን ነገር ሊነግርሽ ይችላል እንጂ በትክክል የሚያስበውን ነገር አይነግርሽም። ሶ መጠየቅሽ አንደኛ ዴስፐሬት እንደሆንሽ ነው የሚያሳየው። ሁለተኛ ነገር ደግሞ ትክክለኛውን ጄኒን የሆነ ምላሽ አያስገኝልሽም። ዛሬም በፍቅር ተስፋ ላልቆረጣችሁና ጤነኛ የፍቅር ህይወት ከዚህም በኋላ ቢሆን ገንብቼ መኖር እችላለሁ፣ ፈጣሪ እንደዚህ አይነት የፍቅር ህይወት እንዲሰጠኝ ይፈልጋለሁ፣ ደግሞ በእርግጠኝነት አምናለሁ ይሰጠኛል ብላችሁ የምታስቡ የምታምኑቶች ካላችሁ ይሄ ቪዲዮ ለእናንተ ነው። በፍቅር ተስፋ ቆርጫለሁ። ከዚህ በኋላ ፍቅር የደረሰበት አልደርስም። ከአንድም 2-3 ጊዜ ሰዎች ወደ ቤቴ መጥተው ሰባብሮኝ እንክትክቴን አውጥተው ሄደዋል። ብቸኝነት ማንን ገደለ? ብቸኝነቴ ምን አለኝ? ያለ ትዳር መኖር አይቻልም እንዴ? ሲፈልግ ባልሆናለሁ ትዳር ጥሩ ትዳር ሰጥሻለሁ ብሎ የሚፈልግ ሰው ካለ አፍ አውጥቶ ነግሮኝ ይምጣ። ካልሆነ አሁንስ በቃኝ፣ ከዚህ በኋላ ፍቅር የደረሰበት አልደርስም ያላችሁ ልባችሁ ለፍቅር ለመስጋት የወሰናችሁ ደግሞ በጣም ብዙቶች አላችሁ። ለእናንተም አንድ ነገር ልንገራችሁ። ልባችሁ ውስጥ በጣም ትንሽዬ ቦታ ለፍቅር ተስፋ የምትሰጡት ነገር ካለ ወይም ደግሞ በጣም ጭላንጭል ተስፋ ካለቻችሁ ውስጣችሁ ላይ ያችን ትንሽዬ ጭላንጭል ተስፋ ማለምለም የምትችሉበትንና እንዴት ኮትኮታችሁ ማሳደግና የምትመኙትን የምታልሙትን ከፈጣሪ ነው ብላችሁ የምትሉትን አይነት ህይወት መመስረት የምትችሉበትን ጥበብ ዛሬ እንመለከታለን። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ በዝት ይበል። በዛሬው ዝግጅታችን ትክክለኛ ውሳኔ ለመወሰን የሚረዱሽን ስለ ወንዶች ማወቅ ያሉብሽን ነገሮች እንመለከታለን። የመጀመሪያው በወንዶች አይን መውደድና መምረጥ ሁለት የተለያዩ ነገሮች ናቸው። ይህን በደንብ እንድሰም ይፈልጋሉ። እዚህ ጋር በደንብ እንድትከታተኝ ይፈልጋሉ። ይኸውልሽ እኛ ወንዶች የመውደድ የመማረክ የመሳብ ችግር የለብንም። ሴት ልጅ ገና እንዳየን ልንወዳት ልንማረክ ልንሳብ እንችላለን። ወይም ደግሞ ወንድ ልጅ ባህሪሽን ብቻ አይቶ ሊወድሽ ሊሳብ ሊማረክ ይችላል። ወይም ደግሞ መልክሽን አካላዊ ነገርሽን ብቻ አይቶ ሊወድሽ ይችላል፣ ልትመቹ ትችላለሽ። ይህን ስለተመቸሹና ስለወደደሽ ብቻ አብሮሽ ጊዜ ሊያሳልፍ ይችላል። ስጦታዎች ሊሰጥሽ ይችላል። ቁሳዊ ነገሮችን ሊያሟላልሽ ይችላል። የሚያስቁሽን የሚያስደስቱሽን ፊትሽን ፈካ በራ ሊያደርጉ የሚችሉ ነገሮችን በሙሉ ሊያደርግ ይችላል። የሚዝናናባቸው ቦታዎች ይዞሽ ሄዶ አብሮሽ ሊዝናና ይችላል። በቃ ፍቅር የሚሸቱ ነገሮችን በሙሉ ሊያደርግ ይችላል። ልብሽን በቃ ጥፍት የሚያደርጉ ላይክ በጣም ነገሮችን ቆም ብለሽ ማየት ማገናዘብ እንዳትቺ በሚያደርግ መልኩ በፍቅር ሻወር ሊያደርግሽ ይችላል። እነዚህን ነገሮች በሙሉ እያደረገ ከዕለታት በአንዱ ግን ለቁም ነገር እንደማያስብሽ ወይም ደግሞ ለቁም ነገር የሚያስባት ሌላ ሴት እንዳለች ሊነግርሽ ይችላል። ወይም ደግሞ ይህን የሚያንጸባርቁ አይነት አክቶችን ከሆነ ጊዜ በኋላ ማንጸባረቅ ሊጀምር ይችላል። በተለይ ደግሞ ከአንቺ ጋር በነበረባቸው ጊዜያት ሁሉንም ነገር በቀላሉ የሚያገኝ ከሆነ በጣም ነገሮች የተመቻቹ ከሆነ በጣም ምቾት ተሰምቶት ከነበረ ይህን ነገር እያደረገ ወይም ደግሞ እነዚህ ነገሮች ሳይነግርሽ ለቁም ነገር እንደማያስብሽ ሳይነግርሽ እነዚህን አሁን ያልኩሽን ነገሮች በሙሉ እያደረገ ረጅም ጊዜ አብሮሽ ሊቆይ ይችላል። ይህን በጣም ብዙ እህቶች ደግሞ ልባቸው የሚሰበረውና መጨረሻ ላይ በቃ በጣም ክንፏ እንደተመታ ወፍ ሆነው ስብርብር ብለው የሚቀሩት እዚህ ስቴጅ ላይ ነው፣ ከዚህ በኋላ ነው። ብዙዎቻችሁ እነዚህ ነገሮች እያደረገ ለረጅም ጊዜ አብሯችሁ መቆየቱ እናንተን የመምረጡ ማረጋገጫ ይመስላችኋል። ብዙዎቻችሁ መውደዱን የገለጸበት መንገድ እንደተመቸሹ ለማሳየት ያደረጋቸው ነገሮች በሙሉ ያደረገበት መንገድ የሁሉም ነገር መደምደሚያ የሁሉም ነገር ማሰሪያ ይመስላችኋል። በጣም ብዙቶች የሚሸወዱት እዚህ ስቴጅ ላይ ነው፣ እዚህ ሁኔታ ውስጥ ነው። አብሮነታችሁ ስለተመቸው ብቻ ወይም ደግሞ ረጅም ጊዜ አብሮች ስለቆየ ብቻ የህይወት ዘመን አጋሩ ሊያደርግሽ የወሰነ የሚመስልሽና በዚህ ሳቢሽ ምክንያት በዚህ አስተሳሰብሽ በዚህ እምነትሽ ምክንያት የተሰበርሽ እና የተሰበራችሁ በጣም ብዙቶች አላችሁ። ብዙዎቻችሁ አንድም ጉዳይ ላይ በግልጽ ሳትነጋገሩ የፍቅር ግንኙነታችሁ ምን እንደሚመስል ወዴት መሄድ እንዳለበት ምን አይነት መልክ ሊኖረው እንደሚገባ የት እንደደረሰ ምናምን በግልጽ ሳትነጋገሩ ጀስት ያለውን የሚደረጉ ነገሮችን ብቻ እያያችሁ የፍቅር ግንኙነታችሁ መልክና ምንነት አእምሯችሁ ውስጥ ብቻ ዲፋይን እያደረጋችሁ አእምሯችሁ ውስጥ ብቻ እንደዚህ እኮ ያደረገው እንደዚህ ስለሆነ ነው ምናምን እያላችሁ ራሳችሁ ለራሳችሁ ጥያቄ መልስ እየሰጣችሁ የምትሄዱ ከሆነ ይሄ የስተቶች ሁሉ መጀመሪያ ነው። ይሄ የስብራቶች ሁሉ ስብራት መጀመሪያ ነው የሚሆነው ማለት ነው። ስለዚህ በምንም መልኩ የፍቅርነታችሁ ወዴት እየሄደ እንደሆነ ወዴት እያመራ እንደሆነ ሳትነጋገሩና በግልጽ ሳትወያዩበት ሙሉ ነገራችሁን አሳልፋችሁ መስጠት የለባችሁ። በፍቅር ተስፋ የሚያስቆርጡ ሁኔታዎች ውስጥ የምትገቡት እንደነዚህ አይነት ነገሮችን ችላ በማለት ነው። ስለዚህ የመጀመሪያው ነገር መውደድና መምረጥ ሁለት የተለያዩ ነገሮች ናቸው። ወንድ ልጅ ሲወድሽ ሊያደርግ የሚችላቸው ነገሮች አሉ። የእውነት ሲመርጥሽና የህይወት ዘመን አጋሩ ደግሞ ሲያደርግሽ የሚያደርጋቸው ነገሮች አሉ። ስለዚህ እነዚህ ነገሮች ላይ አንደኛ ነገር በግልጽ ልትነጋገሩ ይገባል። ሁለተኛ ነገር ደግሞ ከምንም በላይ አክሽኖቹን በሚገባ ልትመለከች ይገባል። ይሄ መጀመሪያ ላይ ሻወር የሚያደርግበት መንገድ ሙሉ ነገሮችን ማገናዘብ እንዳትችል ያደርግሽ አይገባም። እዛ ጋር ጥንቃቄ ያስፈልጋል። ሁለተኛው ትስስራችሁና መቀራረባችሁ ላይ ማተኮር ያለበት እሱ ነው። ይሄን በሚገባ ልታቂ ይገባል። ይኸውልሽ የፍቅርነት ውስጥ ሴቷ የራሷ ሮል አላት፣ ወንዱ የራሱ ሮል አለው።
የሮል መደበላለቅ ሊኖር አይገባም። የእሱን ስራ አንቺ ልትሰሪ አይገባም፣ ያንቺን ስራ እሱ ሊሰራ አይገባም። የእሱን ስራ አንቺ የምትሰሪ ከሆነ ኦር ደግሞ ያንቺን ስራ እሱ እንዲሰራ የምትጠብቂ ከሆነ ያለምንም ጥርጥር የፍቅር ግንኙነታችሁ ቅድም ወዳልነው ተስፋ አስቆራጭ ሁኔታ ይገባል። እዚህ ጋር አትጠራጠሪ። ጤነኛ የሚባል የፍቅር ግንኙነት ውስጥ የፍቅር ግንኙነታቸውን ፍጥነት የምትቆጣጠረው ፔሱን የምትቆጣጠረው ሴቷ ናት። የፍቅር ግንኙነታችሁ ትስስር፣ ቅርርባችሁ ምን መምሰል እንዳለበት፣ እድገቱ እንዴት መሆን እንዳለበት የሚቆጣጠሩና የሚመራው ደግሞ ወንዱ ነው። ይሄ ምን ማለት መሰለሽ? ለምሳሌ በየምን ያህል ጊዜ መገናኘት እንዳለባችሁ፣ ለምን ያህል ጊዜ አብራችሁ ማሳለፍ እንዳለባችሁ፣ ጓደኞቹን ስለምትወቅ፣ ቤተሰቦቹን ስለማስተዋወቅ፣ ቤተሰቦችሽን ስለምትወቅ፣ ፕሮፖዝ ስለማድረግ፣ ስለ ጋብቻ፣ ስለ ትዳር ምናምን ፑሽ ማድረግ ያለበት እሱ ነው። አንቺ መቼ ነው ፕሮፖዝ የምታደርገኝ፣ መቼ ነው ጓደኞች የምታስተዋወቀኝ፣ መቼ ነው ቤተሰብ የምታስተዋወቀኝ፣ መቼ ነው እያልሽ ነገሮች ወደፊት እንዲራመዱ የምትጎተጉቹና ጠያቂዋ አንቺ ከሆንሽ አመንሽም አላመንሽ የፍቅር ግንኙነታችሁ በጣም በአጭር ጊዜ ውስጥ ተስፋ አስቆራጭ ወደሚባል ሁኔታ ይገባል። ይህን አትጠራጠሪ። ብዙዎቻችሁ በፍቅር ተስፋ የቆረጣችሁት የእሱን ስራ እናንተ ለመስራት በመሞከራችሁ ነው። አንዳንድ ጊዜ ደግሞ የእናንተን ስራ እሱ እንዲሰራላችሁ በመጠበቅም ሊሆን ይችላል። ብዙዎቻችሁ በሆናችሁበት ልክ ያልተደረገላችሁ፣ በሚገባችሁ ልክ ያልተመለሰላችሁ ወይም ደግሞ አመድ አፋሽ ሆናችሁ የቀራችሁት አብዛኛውን ጊዜ ባለማወቅ ነው። አንዳንድ ጊዜ ደግሞ በቅንነት ላግዘው ልርዳው በሚል እሳቤ የእሱን ስራ ለመስራት በመሞከራችሁ ነው። ሰምታይምስ በጥድፊያ ላይክ እድሜ ሄደ በሚል እሳቤ ሊሆን ይችላል። ወይ ደግሞ በዙሪያ ያሉ ጓደኞችሽ ስላገቡና የፍቅርነት ውስጥ ስለገቡ ሪሌሽንሽፕ ውስጥ ስለገቡ እነሱን አይተሽ በመጣደፍ የእሱን ስራ ለመስራት በመሞከርሽ ምክንያት ልብሽ ይሰበራል፣ ወይም ደግሞ ልባችሁ ተሰብሯል፣ ወይም ደግሞ በፍቅር በጣም ተስፋ አስቆራጭ የሚባል አይነት ሁኔታ ውስጥ ገብታችኋል። ስህተቱ ይሄ ብቻ አይደለም፣ የእሱን ስራ መስራትሽ ብቻ አይደለም። አንዳንድ ጊዜ ነገሮችን እሱ ፎርዋርድ ሲያደርግ፣ ነገሮችን ፎርዋርድ ማድረግ ፑሽ ማድረግ የእሱ ስራ ነው ተባብለናል አይደለ? ነገሮችን ወደፊት ሊያመጣ የሚገባው እሱ ነው ብለናል። አንዳንድ ጊዜ የራሱን ስራ እንኳን እየሰራ እሱ ነገሮችን ወደፊት እያመጣ እንኳን ነገሮች የተካለቡ ሲመስልሽ እንዲረጋጋና ሰከን እንዲል ልታደርግ የሚገባው አንቺ ነሽ። እሱ ነገሮችን ፎርዋርድ ስላደረገ ብቻ፣ ሀሳብ ሬዝ ስላደረገ ብቻ፣ እንጋባ ስላለሽ ብቻ እሺ ልትዩ አይገባም። ልብሽ ያላረፈባቸው፣ ቀልብሽ ያልወደዳቸው ነገሮች ካሉ ሆልዶ ልትዩ ይገባል፣ ተረጋጋ ልትዩ ይገባል። እዛ ጋር ሰከን እንዲል ልታደርጊው ይገባል እንጂ ስላቀረበ የእሱን ስራ ራሱ ስለተወጣ ብቻ ብለሽ አንቺ ያላመንሽባቸውና ልብሽ ያላረፈባቸው ጉዳዮች ላይ እሺ ልትይ አይገባም። እንደነዚህ የሚያጠራጥሩ ነገሮች ውስጥሽ እያሉ እሺ የምትይ ከሆነም አት ዘ ኤንድ ኦፍ ዘ ዴይ ልብሽ ሊሰበር ልትጎጂ ትችያለሽ። ይሄ ነገር በሚገባ ልታውቂ ይገባል። ሶስተኛው ለራስሽ የምትሰጪውን ትኩረት ከምንም በላይ ይፈትሻል ወይም ደግሞ እዚህ ጋር ሴቶች ወደ ፍቅር በሚገቡበት መንገድ ወይም ደግሞ በፍቅር በሚወድቁበት መንገድ በዛ መንገድ አይደለም ወንዶች ወደ ፍቅር የሚገቡት ወይም ደግሞ ፍቅር የሚይዛቸው። ለምሳሌ ሴቶች ጥልቅ ኮንቨርሴሽን በማድረግ አብሯት ያለው ሰው ስለ ራሱ በጣም ብዙ ነገሮችን የነገራት ሲመስላት፣ የተረዳት ሲመስላት፣ በእርጋታ ያዳመጣት ሲመስላት እነዚህ ነገሮች ይማርኳታል። በእነዚህ ነገሮች ወደ ፍቅር ትገባለች። እነዚህ ነገሮች ወንዶች ጋር ስትመጪ ምናልባት ደስ ሊሉት፣ ጊዜ ሊያሳልፍ፣ እንዲያደንቅሽ ሊያደርጉ ምናምን የሚያደርጉት ነገሮች ሊሆኑ ይችላሉ። ነገር ግን ደግሞ ሙሉ በሙሉ አንቺን የራሱ አድርጎ እንዲመርጥ ሊያደርጉ የሚችሉ ነገሮች አይደሉም። ሴት ልጅ በፍቅር በምትወድቅበት መንገድ ወንዶች ወደ ፍቅር እንደማይገቡ ልታቂ ይገባል። አደነቀሽ ወይም ደግሞ በተደጋጋሚ በጣም ብዙ ጊዜ አብሮሽ አሳለፈ ማለት የህይወት ዘመን አጋሩ ሊያደርግሽ መረጠሽ ማለት አይደለም። ይህን በደንብ ልታቂ ይገባል። ለራስሽ የምትሰጪው አክብሮት፣ ራስሽን ትሪት የምታደርጊበት መንገድ፣ ከአንደበትሽ የሚወጡ ቃላት፣ ቦታ የምትሰጫቸው ጉዳዮች፣ ለአንቺ ትርጉም ያላቸው ነገሮች፣ ራስን ማክበር የሚባለውን ነገር የምትረጂበት መንገድ፣ እነዚህ ነገሮች በሙሉ ወንድ ልጅ አንቺን የራሱ አድርጎ ለመኖር እንዲወስንና እንዲመኝሽ የሚያደርጉ በጣም ወሳኝ ነገሮች ናቸው። ራስሽን የማታከብሪ ከሆነ በየቦታው የምትገኝ እምቢ፣ አይሆንም፣ ገደቤ ምናምን የሚሉ ቃላት ከአንደበትሽ የማይወጡ ከሆነ ወይም ደግሞ እንደነዚህ አይነት ነገሮች አንቺ ጋር እንደሌሉ ከተሰማው እንደ ማንኛውም ወንድ እስከ ጊዜው ድረስ የሆነ ነገር እስኪያገኝ ድረስ ወይም ደግሞ የሆነ ነገሩን የሚያገኘው ነገር እስኪከለከል ድረስ አብሮሽ ሊቆይ አብሮሽ ጊዜ ሊያሳልፍ ይችላል። ግን ደግሞ በእነዚህ ነገሮች ምክንያት ብቻ የራሱ ሊያደርግሽ አይተጋም። ለዚህ ነው ብዙ ነገር አብራችሁ አሳልፋችሁ ብዙ ነገር አብራችሁ አድርጋችሁ እነዚህ ያደረጋችኋቸው ያሳለፋችኋቸው ጊዜያት ሳይዙት ሳይገድቡት በመጨረሻው ሰዓት በአካሌ ወይም ደግሞ በውጭ መለኪያዎች ስትታይ ከአንቺ ጋር በፍጹም ልትወዳደር ለማትችል ሴት ካልሞትኩልሽ፣ ካላበድኩልሽ፣ ዋጋ ካልከፈልኩልሽ ብሎ ሲታገልና ሲለፋ የምትመለከችው። ስለዚህ ወንድ ልጅ ሞትኩላ አበድኩልህ ከምትዩ ለራስሽ ተገቢውን አክብሮት የምትሰጪ አይነት ሴት መሆንሽን ካሳየሽው ያ ነገር በፍቅርሽ እንዲንበረከክ ያደርገዋል። አራተኛው ነገሮችን መወሰንና መረዳት ያለብሽ አንቺ ነሽ፣ እሱ አያስረዳሽም። ይኸውልሽ እዚህ ጋር ወንድ ልጅ ስለ አንቺ ግልጽ ነገር ካልተሰማው ወይም ደግሞ በአንቺ ነገር እርግጠኛ መሆን ካልቻለ የሚወዛገብባቸው ነገሮች ካሉ
እነዛን ነገሮች አፍ አውጥቶ እስኪያስረዳሽ ወይም ደግሞ በአንቺ ጉዳይ እርግጠኛ አይደለሁም ብሎ እስኪልሽ በፍጹም አትጠብቂ። እንደነዚህ አይነት ነገሮችን ብዙዎቻችሁ ብዙ ጊዜ ለወራት ምናምን ትታገሳላችሁ፣ ግን ደግሞ 5 እና 6 ዓመት ይህንን ነገር ታገስም ብሎ የሚቆዩ እህቶች አሉ። ይሄ በፍጹም ትዕግስት አይደለም። እንደዚህ አይነት ነገሮችን 5 እና 6 ዓመት ግልጽ ያልሆነ ነገር ውስጥ ሆነሽ ያን የነበርሽበትን ሁኔታ ትዕግስት ነው ብለሽ በፍጹም እንዳትይ። ይሄ የሆነ ሰው ህይወትሽንና አእምሮዊ ሰላምሽን እንዲቆጣጠር መፍቀድ ነው። እንደነዚህ አይነት ነገሮች ላይ ውሳኔ መወሰን ያለብሽ አንቺ ነሽ። እንደነዚህ አይነት ነገሮች ላይ ወንድ ልጅ እውነተኛ ነገር ይነግረኛል፣ ሁሉንም ነገር ግልጽ ያደርግልኛል ብለሽ በፍጹም እንዳትጠብቂ። ለምን አትነግረኝም፣ ስለኛ ስላንተ ምን ታስባለህ ምናምን የሚሉ ነገሮችን በፍጹም መጠየቅ የለብሽም። አይ ቲንክ ይሄን ነገር ከዚህ በፊት ማስጠንቀቄሻለሁ። ስለኔና ስላንተ ሪሌሽንሺፕ ምን ታስባለህ ብለሽ ከጠየቅሽው ከዛ በኋላ መስማት የምትፈልጊውን ነገር ሊነግርሽ ይችላል እንጂ በትክክል የሚያስበውን ነገር አይነግርሽም። ሶ መጠየቅሽ አንደኛ ዴስፐሬት እንደሆንሽ ነው የሚያሳየው፣ ሁለተኛ ነገር ደግሞ ትክክለኛውን ጄኒን የሆነ ምላሽ አያስገኝልሽም። ስለዚህ የሚናገረውን ነገር ሳይሆን የሚያደርጋቸውን ነገሮች፣ የሚሆናቸውን ነገሮች፣ የሚተገብራቸውን ነገሮች አይተሽ የመጨረሻውን ውሳኔ ልትወስኝ የሚገባው አንቺ ነሽ። እሱ የመጨረሻ ውሳኔ እንዲወስን ወይም ደግሞ እውነቱን እንዲነግርሽ የምትጠብቂ ከሆነ መጨረሻሽ ያማረ አይሆንም። በጣም በእርግጠኝነት ነው ይህን የምነግርሽ። ላይክ መሰበር ነው የሚሆነው መጨረሻሽ።